በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም ለክሙ ክቡራን አሐትየ ወአኀውየ እፎ ሃለውክሙ ሰላም ንኣኻትም ይኹን ክቡራት ኣሕዋትየን ኣሓትየን ከመይ እኒአኹም? ከም እግዚአብሔር ቅዱስ ፍቃድ ካብ ዝሓለፈ ዝቐፀለ መበል 32 ክፋል ናይ ቅዱስ ዮሃንስ አፈወርቂ ህይወቱን ትምህርቱን ሒዘልኩም መፅአ እኒአኹ። ጀሚረ ክሳብ ዝውድእ ምሳይ ክትፀንሑ ብትሕትና ይምሕፀን። ክትኣቲ ተለኹም ናይ ደወል ምልክት ብምፅቃጥ ቤተሰብ ኩኑ። ቤተሰብ ዝኾንኩም ድማ ላይክ ሸር ምግባር ኣይትረስዑ። ስለትገብሩለይ ኩሉ ምበረታዕ ድማ እግዚአብሔር አምላኽ የኽብረለይ። እሺ እምበኣር ናብቲ ትሕዝቶ ይከብደኩም። ብዛዕባ መንገድታት ንስሓ ክዛረብ ዶ ትደሊ ኢኻ? ንኩሉ ሰብ ናብ እግዚአብሔር ዘቕርቡ ዝተፈላለዩ ብዙሓት ናይ ንስሓ መንገድታት ኣለዉ። እቲ ናይ መጀመርታ ናይ ንስሓ መንገዲ ሓጢአተኛ ምዃንካ ምእማንን ንሓጢአት ምውጋዝን ምጽላእን እዩ። እቲ ናይ መጀመርታ ናይ ንስሓ መንገዲ ሓጢአተኛ ምዃንካ ምእማንን ንሓጢአት ምውጋዝን ምጽላእን እዩ። ንኽትጸድቕ ኣቐዲምካ ሓጢአትካ ተዛረብ ስለ ዝብል ትንቢተ ኢሳይያስ ምዕራፍ 43 ፍቕዲ 26 ንኽትጸድቕ ኣቐዲምካ ሓጢአትካ ተዛረብ። ነቢ ዳዊት እውን ሓጢአተይ ኣፍለጥኩኻ በደለይ እውን ኣይሰወርኩልካን ኣበሳይ እናዘከርካ መደብኩ ንስኻ እውን እኸይ ሓጢአተይ ይቕረ በልካለይ። ሓጢአተይ ኣፍለጥኩኻ በደለይ እውን ኣይሰወርኩኻን ኣበሳይ እናዘዘልካ መደብኩ ንስኻ እውን እኸይ ሓጢአተይ ይቕረ በልካለይ ይብል። መዝሙረ ዳዊት መዝሙር 32 ፍቕዲ 5 ስለዚ ብዝገበርካዮ ሓጢአት ንርእስኻ ውቐስ፣ እዚ ጎይታኻ ንኣኻ ይቕረ ንኽብለልካ ዓብይ ነገር እዩ። ርእሱ ስለ ሓጢአቱ ዝወቅስን ንሓጢአት ዝኮነንን ሰብ ብቐሊሉን ቀልጢፉን ተመሊሱ ብሓጢአት ኣይትሓዝን እዩ። ርእሱ ስለ ሓጢአቱ ዝወቅስን ንሓጢአት ዝኮነንን ሰብ ብቐሊሉን ቀልጢፉን ተመሊሱ ብሓጢአት ኣይትሓዝን እዩ። ኣብ ቅድሚ ናይ ጌታ ናይ ፍርዲ ዝፋን ዝወቕሰካ ንኸይህሉ ሎሚ ነቲ ሓቀኛ ወቓሲ ዝኾነ ሕሊናኻ ኣነቓቂሕካ ኣብ ርእስኻ ውቐስን ክሰስን። እዚ ሓደ ካብቲ ጽቡቕ ናይ ንስሓ መንገዲ እዩ። ንሱ ጥራይ ግን ኣይኮነን። ካብዚ ዘይንእስ ካልእ ጽቡቕ መንገዲ እውን ኣሎ። ንሱ ከዓ ናይ ወገናትና በደል ይቕረ ምባልን ኣብቶም ዝበደሉና ቂም ዘይምሓዝን እዩ። ካልኣይ ጽቡቕ መንገዲ ድማ ናይ ወገናትና በደል ይቕረ ምባልን ኣብቶም ዝበደሉና ቂም ዘይምሓዝን እዩ። ከምዚ እንተ ደኣ ጌርና ንሕና ብዝገበርናዮ በደል ኣብ ቅድሚ ጎይታ ይቕሬታ ክንረክብ ኢና። ንሰብ በደሎም እንተ ሓዲግኩምሎም ንኣኻትኩም ድማ ሰማያዊ ኣቦኹም ክሓድገልኩም እዩ ይብለና። ማቴዎስ ወንጌል ምዕራፍ 6 ፍቕዲ 14 ንሰብ በደሎም እንተ ሓዲግኩምሎም ንኣኻትኩም ድማ ሰማያዊ ኣቦኹም ክሓድገልኩም እዩ። ሳልሳይ ናይ ንስሓ መንገዲኸ ክትፈልጡ ዶ ትደሊኹም? ንሱ እቲ ኣብ መንበረ ጻባኦት ዝበጽሕ ብትግሃትን ብዓሚቕ ስምዒትን ዝግበር ካብ ልቢ ዝመነጨወ ጸሎት እዩ። ኣብ መንበረ ጸባኦት ዝበጽሕ ብትግሃትን ብዓሚቕ ስምዒትን ዝግበር ናብ እግዚአብሔር እውን ዝበጽሕ ካብ ልቢ ዝመነጨወ ጸሎት እዩ። እታ እቲ ጨካን ዳኛ ንኽፈርደላ ዝኸደት መበለት ዝገበረቶ ዶ ርኢኹም ኣለኹም? ሉቃስ ወንጌል ምዕራፍ 18 ፍቕዲ 3 ንስኻ ግና ርህሩህን መሓርን ዝኾነ ጎይታ እዩ ዘለካ። ንሳ
ኣብ ልዕሊ ጸላእታ ንኽፍረደላ እያ ሓቲታቶ ንስኻ ግና ብዛዕባ ድሕነትካ ኢኻ ትልምኖ። ሕጂ እውን ካልእ መንገዲ እንተደሊኻ ራብዓይ መንገዲ እውን ኣሎ፣ ንሱ ከዓ ምጽዋት ምሃብ እዩ። እዚ እውን ንሓደ ኣዝዩ ዓብዪ ዝኾነ ሓጢኣት ናይ ምድምሳስ ሓይሊ ኣለዎ። ምጽዋት ንሓደ ኣዝዩ ዓብዪ ዝኾነ ሓጢኣት ናይ ምድምሳስ ሓይሊ ኣለዎ። ናቡከደነፆር ከቢድ ሓጢኣት ሰሪሑ ናብ ኩሉ ዓይነታት ናይ ክሕደት ምስ ኣተወ ነቢይ ዳንኤል ከምዚ በሎ፣ ስለዚ ኦ ንጉስ ምኽረይ ስማዕ፣ ቅሳነት ዘለዎ ነዊሕ ዕድመ ክትረክብ ምሕጣእ ሕደጎ፣ ጽድቂ ግበር፣ ንድኻታት መጽውት፣ ሽዑ ሕድገት ሓጢኣት ክትረክብ ኢኻ በሎ። ኦ ንጉስ ምኽረይ ስማዕ፣ ቅሳነት ዘለዎ ነዊሕ ዕድመ ክትረክብ ምሕጣእ ሕደግ፣ ጽድቂ ግበር፣ ንድኻታት መጽውት፣ ሽዑ ሕድገት ሓጢኣት ክግበረልካ እዩ በሎ። ትንቢተ ዳንኤል ምዕራፍ 4 ፍቕዲ 27 ንኸምዚ ዓይነት ሕያውነትን ሰብ ሙፍታውን እሞ እንታይ መዋዳድርቲ ይህልዎ? ኣዝዩ ብዙሕ ሓጢኣት ምስ ሰርሐ ነዚ ኩሉ ሓጢኣት ምስ ፈጸመ ነቶም ከምኡ ዝኾኑ ሰባት ርህራሄ እንተገይሩ ምስቲ ዝተሃላለኾ ኣምላክ ክዕረቕ ከም ዝኽእል ቃል ተኣተወሉ። ከምኡውን ትሕትናን ርእስኻ ምውራድን ንኃጢኣት የድክም። ከምኡውን ትሕትናን ርእስኻ ምውራድን ንኃጢኣት የድክም። እዚ ከዓ እቲ ቆራጺ የረጋግጸልና እዩ። ኣዒንቱ ናብ ሰማይ ንምጥማት እኳ ክሳዕ ዝፈርሕ ብትሕትና ርእሱ ምስ ኣዋረደ ጻድቕ ኮይኑ ኸደ ተባሃለሉ። ሉቃስ ወንጌል ምዕራፍ 18 ፍቕዲ 13 ሓሙሽተ ናብ እግዚኣብሔር መምለሲ ዝኾኑ ናይ ንስሐ መንገድታት ርኢና ኣለና። እዚኣቶም ከዓ ቀዳማይ ንኃጢኣት ምውቃስን ምጽላእን፣ ካልኣይ ሓጢኣትን በደልን ናይ ብጾትና ምሕዳግ፣ ሳልሳይ ኣብ ጸሎት ዝርከብ ምሕረት፣ ራብዓይ ምጽዋት፣ ሓምሻይ ከዓ ትሕትና እዮም። ስለዚ ነዚኦም መዓልታዊ ደኣ ኣዘውትሮም እምበር ሰነፍ ኣይክትኸውንን ኢኻ። ስለዚ ነዚኦም መዓልታዊ ደኣ ኣዘውትሮም እምበር ሰነፍ ኣይክትኸውንን ኢኻ። ምናልባሽ ድኻ እንተኾይንኻ ቁጣዓኻ ምሕዳግ፣ ትሑት ምዃንን ከም ዝግባእ ጌርካ ብምጽላይን ንኃጢኣት ክትኹንና ትኽእል ኢኻ። ምናልባሽ ድኻ እንተኾይንኻ ቁጣዓኻ ምሕዳግ፣ ትሑት ምዃንን ከም ዝግባእ ጌርካ ብምጽላይን ንኃጢኣት ክትኹንና ትኽእል ኢኻ። ድኽነትካ ካብ ናይ ጽድቂ ስራሕ ኣይክልክለካን እዩ። ድኽነትካ ካብ ናይ ጽድቂ ስራሕ ኣይክልክለካን እዩ። ድኽነትካ ምጽዋት ካብ ምሃውን እንተኾነ ኣይእግደካን እዩ። እታ 2 ሳንቲም ዝሃበት መበለት ነዚ ጽቡቕ ኣብነት እያ። ማርቆስ ወንጌል ምዕራፍ 12 ፍቕዲ 42 ናይ ቁስልና መድኃኒታት ብዝግባእ ፈሊጥና ነዞም መድኃኒታት እዚኣቶም ኩሉ ጊዜ ኣብ ቁስልና ንግበሮም። ካብ ደዌና ተፈዊስና ጥዑያት ምእንቲ ክንኸውን ካፍቲ ቅዱስ ምስጢር ካብ ክቡር ስጉኡን ቅዱስ ደሙን ብምሕረቱ ምእንቲ ክንቕበል ብዓብዪ ክብርን ብሓጎስን ናፍቲ ናይ ክብሪ በዓል ቤት ናብ ዘለዓለማዊ ንጉስ ኢየሱስ ክርስቶስ ምእንቲ ክንቐርብ ንሱ ብሕያውነቱ ብጸግኡ ሰብ ብምፍታውን ብርህራሄኡን ዘፍርሶ ይቅርታ ንሱ ብሕያውነቱን ብጸግኡን ሰብ ብምፍታውን ብርህራሄኡን ዘውርሶ ዘለዓለማዊ ሕይወት ምእንቲ ክንረክብ ብኢየሱስ ክርስቶስ ብኡን ክብሪ ሓይልን ምስጋናን ንናይ ባህሪ ኣቡኡ ምስ መንፈስ ቅዱስ ሎምን ኩሉ ጊዜን ንዘላለም ንዑኡ ይኹን አሚን አሚን አሚን። ዝሎሚ ነበረና መበል 30 ክፋል ናይ ቅዱስ ዮሐንስ አፈወርቂ ህይወቱን ትምህርቱን ኣብዚ ተዛዚምንዮ። ኣብዚ መጽእ መበል 30
ሰለስተን ክፋል ክፍሊ ትምህርቲ ሰለስተ ሰብ ንናይ ሰይጣን ፈተና ንምጽዋር ዝተውሃቦ ሓይልን ስልጣንን ሰብ ንናይ ሰይጣን ፈተና ንምጽዋር ዝተውሃቦ ሓይልን ስልጣንን ዝብል ክፍሊ ሰለስተ መበል 33 ክፋል ሒዘልኩም መጽየ ክሻብ ሽዑ ብዘለናዮ ሰላም አምላኽ የብዝሐና ስለልሰማዕኹምኒ እግዚአብሔር አምላኽ የኽብረለይ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀለ ክቡር አሜን።